በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያንና ክርስትና ነጭ የለበሱ ነጠላን የተጎናጸፉ እንደ ሁኔታው አለባበሳቸው ያሳመሩ ብዙ ሰዎች በግቢው እንደ ሻሽ ተነጥፈው እንደ አበባ ረግፈው ይታያሉ። እዚህ ግቢ ውስጥ ሁሉም አይነት የሰው አይነት አለ። ከህፃን እስከ አዋቂ፣ ከወፍራም እስከ ቀጭን፣ ከትንሽ እስከ ትልቅ፣ ከረጅም እስከ አጭር፣ ከሽማግሌ እስከ አሮጊት የዚህ ግቢ ድምቀት ሆነዋል። እዚህ ግቢ ውስጥ አንድ ድምጽ ብቻ ይሰማል። ጆሮዎች ሁሉ ያንን ድምጽ ይሰማሉ። አንደበት ለዚያ ድምጽ ብቻ ምላሽ ይሰጣል። የፀሐይና የዝናብ መፈራረቅ ይህንን የአንድነት ማዕበል ለማፍረስ ጉልበት ያላቸው አይመስልም። እዚህ ግቢ ውስጥ ሰው መስለው ሰው ሆነው ይታያሉ። እዚህ ግቢ ውስጥ የሚንቀሳቀስ ሰው የለም። ካለም የመቆሚያ ቦታ ፍለጋ ብቻ ነው። ሊቃውንቱ ትምህርቱን፣ ንባቡንና ዜማውን በድምጽ ማጉያ ያሰማሉ። ሁሉም ያንን ብቻ ይሰማሉ። የኔ አይነቱ ደግሞ እንደዚህ አይነት አንድነት የት ይገኝ ይሆን ብሎ በፍለጋ ልቡን ያደክማል። ዓለም በዘረኝነት በተናወጠችበት በዚህ ሰዓት፣ ሀገር የዘረኝነት ጽንፍ በሺ የሚቆጠሩ ህዝቦቿን በረሸነበት ወቅት እኔ ብቻ እኛ ብቻ የሚሉ ንግግሮች በሚስተጋቡባት፣ ሰው ከሰውነት ወጥቶ እንደ እንስሳ ለፍላጎቱ በሰውነት ላይ በተነሳበት በዚህ ክፉ ዘመን እንዲህ አይነት አንድነት አንድ ላይ ሆኖ አንድ ላይ ተቀምጦ አንድ ነገር አድምጦ አንድ ንግግር ተናግሮ አንድ ምኞት ተጋርቶ አንድ ተስፋ አንግቦ አንድ ላይ ውሎ የሚገባበት መድረክ ካለ እዚህ ግቢ ብቻ ነው። እዚህ ግቢ ውስጥ ሁሉም ነገር በስርዓት ነው። ሁሉም ቦታውን ያውቃል። እዚህ ግቢ ውስጥ ማንም ማንንም አይከስም። ማንም ሰው በሌሎች ላይ ጣቱን አይቀስርም። ትህትና አፍ አውጥታ አሰምታ የምትጮህበት፣ አካል ገዝታ የምትታይበት ቦታ ካለ ይህ ግቢ ብቻ ነው። ትህትና ማንም አይቃወማትም። ሞኝነት ነው ተሸውደሻል የሚላት የለም። ሁሉም ለእሷ ይገዛሉ። እዚህ ግቢ ውስጥ ታማኝነት ገዝፎ ይታያል። ሁሉም ሁሉንም ያምናል። ማንንም አይጠራጠርም። መከባበር የዚህ ግቢ ውበቷ ነው። ከህፃን እስከ ሽማግሌው ድረስ ሰው ማክበር የዚህ ግቢ መለያው ባህሪው ነው። እዚህ ግቢ ውስጥ ማንም ማንንም አይፈራም። ሁሉም ሰው እኩል ነው። እዚህ ግቢ ውስጥ ሴትና ወንድ የሚለው የጾታ ልዩነት ብቻ ነው። እዚህ ግቢ ውስጥ ሀብታምና ድሃ፣ የተከበረ የተዋረደ፣ ነጋዴ ገበሬ፣ ስራ ያለው የሌለው የሚሉ ቃላት ቦታ የላቸውም። እዚህ ግቢ ውስጥ ሰው ብቻ ነው። እግዚአብሔር በአርአያውና በአምሳሉ የፈጠረው ሰው፣ ክርስቶስ የሞተለት ሰው፣ ከአዳም ዘር የተገኘ ሰው፣ አራቱ ባህርያተ ሥጋ ሶስቱ ባህርያተ ነፍስ የተዋሃዱለት ሰው ብቻ ነው። እንደ እንስሳ የሚያስቡ፣ በጉልበታቸው በገንዘባቸው የሚመኩ፣ ዓለም ያጀገነቻቸው፣ ዝናቸው በዓለም አደባባይ የናኙ የሆኑ፣ መንገድ ላይ ከሚያድረው፣ በሁለት ቀን አንዴ ምግበ ሥጋ ከሚጎርሰው፣ በቤተ ክርስቲያን በር ላይ ከወደቀው፣ ድቃቂ ሳንቲም ከሚለምነው ሰው እኩል ናቸው። እዚህ ግቢ ውስጥ ይሄ የኔ ቦታ ነው የሚባል የይዞታ ጥያቄ የለም። እዚህ ግቢ ውስጥ ቦታ የወሰድክ ገፋኸኝ፣ ድንበሬን አለፍክ የሚል አይገኝም። እዚህ ግቢ ውስጥ ይቅርታ እንደ ሰማይ ከፍ ብሎ፣ እንደ ባህር ተንጣሎ፣ እንደ ሳር ተነጥፎ፣ እንደ ተራራ ገዝፎ ይጠብቃቸዋል። እዚህ ግቢ ውስጥ ያሉ እጽዋት፣ በእጽዋቱ ተጠልለው ያሉ እንስሳትና አዕዋፋት የግቢዋን ጠባይ ጠንቅቀው ያውቃሉ። እዚህ ግቢ ውስጥ እኔ መልካም ስራ ልስራ፣
የሚል እንጂ እነሱ ለምን አልሰሩም፣ እነዚያ ለምን፣ እንዴትና መቼ የሚሉ ድምጾች አይሰሙም። እዚህ ግቢ ውስጥ ሁሉም ነገር ዝንጉርጉር ነው። መልኩ ዝንጉርጉር፣ አለባበሱ ዝንጉርጉር፣ የሰው ቁመናው ዝንጉርጉር፣ ድምፁ ዝንጉርጉር፣ ቋንቋው ዝንጉርጉር፣ የትምህርት ደረጃው ዝንጉርጉር፣ የስራ ሁኔታው ዝንጉርጉር፣ ሁሉም ነገር ዝንጉርጉር ነው። ምናልባት ዓለም ላይ ያሉ የአልባሳት አይነቶች ቀለማቸውን ማየት የፈለገ እዚህ ግቢ እንዲፈልግ ይመከራል። ህፃናት ያለ ከልካይ የሚሯሯጡበት ሰፊ ሜዳ ነው። ወጣቶች በሙሉ እግራቸው የሚንቀሳቀሱበት አውድ ነው። አረጋውያን ሸብረክ ደገፍ ብለው ከፈጣሪያቸው ጋር የሚነጋገሩበት ምቹ ቦታ ነው። እናት ከልጆቿ ጋር ሳትሳቀቅ የምትጫወትበት መስክ ነው። ክፍያ የሌለበት የመሰብሰቢያ ድንኳን ነው። ፍተሻ የሌለበት የነጻነት አደባባይ ነው። ይሄ ግቢ ለምን መጣ፣ ከየት መጣ፣ የት ወዴት፣ እንዴት፣ መቼ የሚሉ የሰው ሀሳቦች እዚህ ግቢ በር ላይ የሉም። ሰው ሰውነት ሲናፍቃቸው፣ ሰው በሰውነቱ ማየት ሲፈልጉ የሚገኙበት ቦታ ነው። የሰዎች ስሜት የሚደመጥበት ህያው ቦታ ነው። የዚህ ግቢ ጸባይ፣ የዚህ ግቢ አመል፣ የዚህ ግቢ ግርማ ሞገስ፣ የዚህ ግቢ በረከቶች የሚገባክ እዚህ ስትሆን ብቻ ነው። ከዚህ ግቢ ውጭ ያለ ሰው የግቢውን ውበት ማየት አይችልም። የግቢው ፈዋሽነት እና ጣዕም፣ አንድነትና ጉርብትና፣ ፍቅርና ትህትና፣ ሰው አክባሪነትና ታዛዥነት፣ ለሌላው አሳቢነትና አዛኝነት የሚገባክ እዚህ ግቢ ውስጥ ስትገኝ ብቻ ነው። ውጭ ሆነው እዚህ ግቢ ነበርኩ ያሉ ሁሉ እነዚህ የመሰሉ የግቢው ጠባያት ሳያውቁ ሳይረዱ ሳይገባቸው የወጡ ናቸው። ብዙዎች እዚህ ግቢ ረግጠው ተፈውሰውበት፣ ድነውበት፣ ሰንቀውበት፣ ህይወት አግኝተውበት፣ ከእግዚአብሔር ጋር ተገናኝተውበት፣ ራሳቸውን ፈትሸውበት አልፈዋል። በሌላ በኩል ብዙዎች እዚህ ግቢ ውስጥ በስጋ ብቻ ተገኝተው ለነፍሳቸው ረፍት ሳያገኙ የነፍስ ስንቅ እንደጠማቸው በስጋ ሀሳብ ፍላጎት መጥተው ስጋቸው አሸንፏቸው በመጡበት በስጋ ሀሳባቸው ተመልሰው ረግጠው ወጥተዋል። እዚህ ግቢ ውስጥ ብዙዎች መጥተዋል፣ ብዙዎች ሄደዋል፣ ወደፊትም ብዙዎች ይመጣሉ። ጉዳዩ ከአመጣጣቸው አይደለም፣ ምን ያህል ይቆያሉ፣ ምን ያህል ይለወጣሉ የሚለው ነው። እዚህ ያለው ሰላም ምን አለ ሌሎች ቦታዎች በኖረ፣ ምን አለ ሰዎች እዚህ ግቢ የሚያሳዩትን ጠባይ ከዚህ ግቢ ሲወጡ አብሯቸው በሄደ እያልኩ ብዙ ጊዜ አስባለሁ። ይህን የጠባይ ማማር በስራ ቦታችን፣ በማህበራዊ ህይወታችን በኖረ፣ ምን አለበት እዚህ ቦታ ያሳየነው መልካምነት ግማሽ ያህሉን ለሌሎች ቦታ ላይ ብናሳይ ኖሮ። ተውት ግማሽ ያህሉን፣ ምን አለ አንድ አራተኛው የስነ ምግባር መርህ በሌሎች ማህበራዊ አውዶች ብንተገብር እያልኩ በሀሳብ ዋጥታለሁ። አስባችሁታል? ቤተሰብና ማህበረሰብ፣ አካባቢና ብሎም ሀገር በመልካም ሀሳቦች፣ በውብ ስብዕናዎች ምን ያህል ልትከበብ እንደምትችል። የዚህ ግቢ ሰላም አብሮ ወደ ቤታችን ቢሄድ እኮ ቤተሰብ ሰላም ይሆን ነበር። የዚህ ግቢ ሰላም አብሮን ቢጓዝ ኖሮ ማህበረሰባችን ጤናማ ይሆን ነበር። እዚህ ግቢ ውስጥ ያለው ታማኝነት ወደ ማህበረሰቡ ቢሄድ ኖሮ፣ እዚህ ግቢ ውስጥ የሚታየው ፍቅር በቤተሰብ መካከል ቢታይ ኖሮ፣ እምነት፣ ተስፋ፣ ፍቅር የተባሉ የምግባር ፍሬያት ከቃልነት አልፈው ስጋ ለብሰው ሲመላለሱ እናያቸው ነበር። ቤተሰብ በጥርጣሬ፣ ባለመተማመን፣ ባለመደጋገፍ፣ በመለያየት በሚበተንበት በዚህ ዘመን አባትና ልጅ በሙሉ ዓይን በማይተያዩበት ወቅት፣ በወንድማማችነት መካከል ሰላም በጠፋበት በዚህ ጊዜ የዚህ ግቢ አንድነትና እምነት፣ ፍቅርና መተሳሰብ እጅግ ሰፊ ተቆጥሮ የማያልቅ መልእክትና ትምህርት እንዳለው ስንቶቻችን ተረድተን ይሆን? ማህበረሰብ በጥቂት ክፉ ሰዎች በሚታመስበት በዚህ ዘመን የዚህ ግቢ መልካም አበሳቢነት በማህበረሰብ ውስጥ ሳይገኝ መቅረቱ እጅግ ያሳዝናል። ይቺ ግቢ
ማን ትሆን? የትኛዋ ግቢ ናት? የት ነው ያለችው ትሉኝ ይሆናል። ይቺ ግቢ በዕለተ አርብ ላይ ያለችው ክርስቶስ የተሰቀለላት፣ መከራ የተቀበለላት፣ የሞተላት ቤተ ክርስቲያን ናት። የምእመናን አንድነት ናት። የክርስቲያኖች ልብ ናት ይቺ ግቢ። ይህ ግቢ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አውደ ምሕረት ነው። ይቺ ግቢ የክርስቲያኖች መሰብሰቢያ፣ መማሪያ፣ ከአምላካቸው ጋር መነጋገሪያ፣ የሰላም፣ የፍቅር፣ የአንድነት መስበኪያ፣ የተስፋ መሰነቂያ፣ የሕይወት መስመር ማስተካከያ፣ የንስሐ ፍሬ ማፍሪያ፣ የምህረትና ይቅርታ ከፍ ብለው የሚጮሁባት አውደ ምሕረት ናት። ይህ ነገር የሚገባ ከኦርቶዶክስ ስትሆን ብቻ ነው። እዚህ ግቢ ውስጥ ያገኘናቸው ፍሬያት፣ የሰነቅናቸው ምግባራት፣ የሰማናቸው መልእክታት፣ የተቀበልናቸው ትእዛዛት፣ እልል ያልንባቸው ቅኔያት፣ የተመሰጥንባቸው መዝሙራት፣ የተደመምንባቸው ፍካሪያት፣ የቀሰምናቸው ብሂላት፣ በሕይወታችን በመውጣት መግባታችን፣ በንግዳችን፣ በትዳራችን፣ በቤተሰባችን፣ በጉርብትናችን፣ በማህበረሰባችን የምንተገብራቸው ስንቶቻችን ነን? እዚህ ግቢ ውስጥ ያሉት የአንድነት ሀሳቦች ምን ነው ለሀገሬ አልጠቀሙማ ጎበዝ? ምን ነው የቦታ ክርስቲያኖች ሆንንሳ? ብርሃናችሁ በሰው ፊት ይብራ ነበር እኮ የተባልነው። እናንተ የዓለም ጨው ናችሁ የሚለው የጌታ ትምህርት የት ጥለው ነው? ክርስትናችን አልጣፍጥ ያለው በጊዜያትና በሁኔታዎች የተገደበው፣ መምሰል እንጂ መሆን የተሳነው፣ መናገር እንጂ ድርጊት የራቀው፣ መሰብሰብ እንጂ መስማማት የጎደለው፣ መወያየት እንጂ መወሰን ያቃተው፣ እልል ማለት እንጂ ማሰላሰል ያልቻለው፣ አሜን ከማለት ባለፈ ይደረግ ይፈጸም ዘንድ ጠብታ የማናበረክተው እዚህ ግቢ ውስጥ ዝም ብለን ገብተን ዝም ብለን ስለምንወጣ ብቻ ነው። ሳያቅዱ ለመሆንና ለመፈጸም ሳይወስኑ፣ ራሳቸውን ለመገብገብ ሳይዘጋጁ፣ የወደፊቱን ሳይተልሙ፣ እግዚአብሔርን ሳያስፈቅዱ፣ ምን ያስደስተዋል ሳይሉ ወደዚህ ግቢ የገቡ እንደገቡ ይወጣሉ። በእግር መጥተዋልና በመጡበት እግራቸው ይመለሳል። በስጋ ሀሳብ መጥተዋልና ስጋቸው አድክመው ይመለሳሉ። ነፍሳቸው አላዳመጡምና እንደተራበች ይመልሷታል። ለመረዳት አልመጡምና ሳይገባቸው ይመለሳሉ። በስሜት ብቻ መጥተዋልና መስማት እንጂ ማስተዋል፣ መናገር እንጂ ማድመጥ፣ መንካት እንጂ መዳሰስ፣ መቅመስ እንጂ ማጣጣም፣ መርገጥ እንጂ መራመድ ተስኗቸው ተመልሰው ይሄዳሉ። ስንቶቻችን እንዲህ ተመላልሰን ይሆን? የዚህ ግቢ ምንነትና የእኛ ሕይወት የተራራቀው በዚህ ምክንያት አይመስላችሁ? እስቲ ተወያዩበት። ዘመኑ ክፉ ቢሆንም፣ መከራዎች ቢፈራረቁም፣ ዓለም ከክርስትና መንገድ ቢርቅም፣ አስመሳዮች ቢበዙም፣ ዘባቾች እንደ አሸን ቢተራመሱም፣ መከራው ከውስጥና ከውጭ አንድነት ፈጥሮ ቤተ ክርስቲያንን ቢከባትም፣ እኛ ግን አንዳች አልተለወጥንም። የዘመኑ ጉዳይ ጉዳያችን አልሆነም። የግቢያችን መዓዛ ጣዕም፣ የአውደ ምሕረታችን ፍቅርና መተሳሰብ፣ የትምህርታችንን ርጥፍነት፣ የስርዓታችንን ምጡቅነት፣ የቅዳሴያችንን ቅቡልነት፣ የዜማዎቻችን ፈዋሽነት እኛ ውስጥ ሕይወት ሳይሆኑ ጥቅማቸው ሳንረዳ ዘመናት አስቆጠርን፣ ጊዜያት አለፉብን። ስንት ስብከቶች ሰማን፣ ስንት መዝሙራት አደመጥን። የዕለተ ሰንበት ቅዳሴ ላይ ስንት ዘመን ቆምን። ስንት ሰዎች ስለ ንስሐ ነገሩን። ብዙ ሰዎች ሲለወጡ አየን። እኛ ግን ያው ነን። ስንቶች ተናግረውን አልሰማም ብለናል። ቃል ወደ ውስጣችን እንዳይገባ የክፋታችን አጥሮች አጥረን ከይቅርታ ከአንድነት እጅግ ሩቅ ሆነን ከክርስትናው መንገድ ሳንጠጋ ዘመናት አለፉብን። መቼ ይሆን ክርስቲያን የምሆነው? መቼ ይሆን ቤተ ክርስቲያን የምውለው? ክርስቲያን የሚለው ስም በእኔ ውስጥ በምላት የሚኖረው መቼ ነው? ከመምሰል ወደ መሆን፣ ከልብስ ያለፈ ክርስትና፣ ከማዕተብ ያለፈ መንፈሳዊነት የሚኖረኝ ሆኜ የምገኘው መቼ ነው ብሎ መጠየቅና አቅዶ አልሞ መስራት ከክርስቲያኖች ይጠበቃል።
ዓለም ፊቷን አዙራብን፣ ክርስትናችን ሰፍቶብን፣ ዲያብሎስ መረቡን ዘርግቶብን፣ የነገስታት ክንድ በርትቶብን፣ ይሄ ሁሉ ነገር በላያችን ሆኖ ሳለ ክርስትናችን በዚህ ዘመን በዚህ ልክ ከወረደ እጅግ አሳሳቢ ነውና ማስተካከል ይኖርብናል። ስለሆነም በዚች ባህረ ጥበባት በሆነችው ቤተክርስቲያን ህይወት ውስጥ የምንመላለስ ሁላችንም ይህንን የክርስትና መንገዳችንን አስተካክለን ከቤተክርስቲያን ዓላማ ጋር አስተሳስረን ህይወት የሆነውን ቃሉን ከልባችን ሰምተን እንድንተገብረው አምላከ ቅዱሳን ይርዳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።